እስከ ሌሊት 6 ሰዓት 7 ሰዓት እና 8 ሰዓት ሶሻል ሚዲያ ላይ ቁጭ ብለው ወይ ቴሌቪዥን አይተው ወይ ፖለቲካ አይተው ወይ ፊልም አይተው ልክ ሲቀበቃቸው ደግሞ ወደ መኝታ ገብተው ከሚስቶቻቸው ጋራ ወደ ሴክሹዋል ነገሮች ለመግባት የሚሄዱ ወንዶች አሉ። እንግዲህ እንደዚህ አይነት ወንዶች በደንብ አዳምጡ። ሴቶችም ደግሞ እንደዚህ አይነት ባል ካላችሁ ቪዲዮ ላኩላቸው። እንግዲህ ሴክሹዋል ነገሮች በባህሪው ሜንታሊ ሬዲ መሆን ይፈልጋል። ሜንታሊ ሬዲ የሆነ ሰው ፊዚካሊ ሬዲ መሆን አለበት። ፊዚካሊ ሬዲነት ማለት የሰውነት ደህንነት መጀመሪያ የአይምሮ ደህንነት ቀጥሎ የሰው ደህንነት ይመጣል። የሰውነት ደህንነት ይመጣል። ከሰውነት ደህንነት በኋላ ምናልባት ኢንተረስቱ ሊኖር ይችላል እና ባይኖርም እንኳን አትሊስት ሴቭ ነው። በተቻለ መጠን ግን እስከ 6 ሰዓት 7 ሰዓት ሳሎን ቁጭ ብሎ ፊልም አይቶ ፖለቲካ አይቶ ከዛ በኋላ የተኛች ሚስትን መቀስቀስ ምናልባት ራስ ምታት ያመጣል። ምናልባት ብስጭት ያመጣል። ሲጀመር እንቅልፍ ተኝቶ ያለን ሰው መቀስቀስ በነገራችን ላይ አንድ የሴቶችን ባህሪ የሚለውጥ ነገር ልንገራችሁ። በሰላም አርፋ እያለ ልጇ ትጮኻለች። ልጇ ስትጮህ እናት ተረብሻ ብድግ ትላለች። በዛ መካከል ጭንቀት ይመጣል፣ ራስ ምታት ይመጣል፣ መረበሽ ይመጣል። በቂ እንቅልፍ ስላልተኛች ከዛ በኋላ እድሜ ልኳን ስተኛ እየደነገጠ ልትነሳ ትችላለች። እና ይሄ በተቻላችሁ መጠን ምናልባት እንደዚህ አይነት ወንዶች ካላችሁ ሴክሹዋል ፍላጎቱ ካለ የጋራ ኢንቲሜሲ ግዴታ ስለሆነ በተቻላችሁ መጠን ከሚስቶቻችሁ ጋር እኩል ለመተኛት ሞክሩ። ንግግሩ ቢቀር ምኑ ቢቀር እና በጣም አደገኛው እስከ ሌሊቱ 7 ሰዓት 8 ሰዓት 9 ሰዓት ፊልም አይቶ ቁጭ ብሎ ከማንም ጋር ያውራ፣ ምንም ይከታተል፣ ምንም ያዳምጥ። 8 ሰዓት እና 9 ሰዓት ግን የተኛችን ሚስት መቀስቀስ ከዛ በኋላ ለሷ ምን አስበው ነው ሰውየው? ራስ ምታቱስ? ከዛ በኋላ 11 ሰዓት ተነስታ ወይ 12 ሰዓት ተነስታ ልጆቿ ጋር ለልጆቿ ምግብ ስትሰራስ ቀኗስ እንዴት እንዲሆን አስቦላት ነው? እና በተለይ እንደዚህ አይነት ወንዶች ካላችሁ በተለይ በዚህ ዘመን እንደ ድሮ ዘመን አይደለም። የዚህ ዘመን ሴት በጣም ስማርቶች ናቸው። ዚያር ስማርት እኛ እንደምናስበው አይደለም። እና ሶሻል ሚዲያ ላይ ነው ያለችው፣ ታውቀዋለች። ይሄ ሳይኮሎጂካል ጌሙን ታውቀዋለች። ወንዶች የሚሰሩትን ሴቶች የሚያደርጉትን ከሷ የተሻሉ ከሷ በታች ያሉ እሷ እያንዳንዱ ነገር ታውቃ፣ ያንተንም ስነ ልቦና ጠንቅቃ ታውቃለች። እና በተለይ በጅምር እንደቀረ ቤት ጸጥ ብሎ ቁጭ እያለ ያለ ወንድ ነው። ሴቶች በጣም ኢኮኖሚካሊ እየሄዱ ነው። ሀሳብ ላይ ስሜት ላይ አንድ ነገር ነግረሃት 4 ነገሮች መረዳት ላይ ኦቨር ይሄዳሉ። እና ብዙ ጊዜ ሌት የሚሆኑት ወንዶች ናቸው። በጣም ስማርት ወንዶች አሉና ፖይንቴ ግን ምንድነው ሀብረከተኛ ጥሩ ስሜት፣ አለበለዛ ግን ጭንቅላቷን መረበሽ ነው የሚሆነው። ከዛን በቂ እንቅልፍ አልተኛችም። ከዛ በኋላ ሜንታሊ ፊዚካሊ ሬዲ መሆኗን አላጣራህም። ከዛ ያንተን ስሜት ነው የጠበከው። ከዛ በኋላ ተመልሳ ትተኛለች። ከዛ ደግሞ ከ1 ሰዓት ከ2 ሰዓት በኋላ ድጋሚ ትነሳለች። ምግብ ይሰራል። ከዛ በኋላ አንተ ወደ ስራ በሰላም ትወጣለህ። ከዛ ሰንበዲ ደግሞ ወይ በራስ ምታት ወይ እንቅልፍ በማጣት ብቻ በሚያስጠላ ሁኔታ። በተለይ እንዲህ አይነት ባህሪ ያላቸው ወንዶች በተቻለ መጠን ሴቭ የሚባለው ከሚስት ጋር አውርተህ ተጫውተህ፣ መጠጣት ከሆነ በጋራ ጠጥቶ በጋራ ተዝናንቶ በጋራ ፊልም አይቶ በጋራ ተጫውቶ ከዛ በኋላ ብታደርግም ባታደርግም በጋራ መተኛት እንጂ እስከ ሌሊቱ 8 ሰዓት 10 ሰዓት ቁጭ ብሎ ፊልም ሲያዩ ቆይቶ ከዛ በኋላ ተነሽ ከኔ ጋር ብሎ ግብግብ ትንሽ ጤነኝነት አይደለም። እና በተቻላችሁ መጠን እንደዚህ አይነት ሁኔታ ላይ ያላችሁ ሰዎች ይሄ ትዳራችሁን የምታፈርሱት በገዛ እጃችሁ ነውና ትንሽ ተጠንቀቁ። በተለይ ወንዶች ከሆናችሁና የሚመከረው የትኛው ነው ብለህ ብትለኝ አብረ መተኛት ፍላጎት ቢኖር ማውራቱ ምኖቹ ነገር እንኳን በጣም ችግር ላይ ሆናችሁ ሴክሹዋል ፍላጎቱ ቢኖርና ማታወሩ ራሱ ቢኖር አትሊስት እኩል መተኛት ካንተ ቀድሞ 1 ሰዓት 2 ሰዓት 3 ሰዓት የተኛን ሰው ቀስቅሰ ከዛ በኋላ ለሷ ስሜትን መጨነቅ በነገራችን ላይ እና ሴት ናት መቼ መረበሽ አለ፣ መበሳጨት አለ፣ መቁሰል አለ። እና ስትቆስል ደግሞ አንተ ነው ቀጣይ የምትቆስለው። ምክንያቱም የቆሰለ ሰው ያቆስላል። የታመመች ሴት ታሳምማለች፣ የታመመ ወንድ ሚስቱን ያሳምማል። እና ለባለቤትሽ ደህንነት ስትይ ነው ደህንነትሽን የምትጠብቂው፣ ደህንነቱን የምትጠብቂው። ለራስ ደህንነት ስትል ነው የሚስትህን ደህንነት ጭምር የምትጠብቀው። ምክንያቱም የተበሳጨ ሰው ያበሳጫል፣ የቆሰለ ሰው ያቆስላል፣ ተስፋ የቆረጠ ሰው ተስፋ ያስቆርጣል። እና እንደው በተቻላችሁ መጠን እንደዚህ አይነት ወንዶች ካላችሁ በጋራ ለመተኛት ሴክሹዋል ደግሞ መጀመሪያ ሜንታሊ ደህና ስትሆን ብቻ ሌላ ጊዜ ስለ ሴክሹዋል ነገሮች በሰፊው እንነጋገራለን። ይሄን ትንሽ ወንዶች አስቡበት ለማለት እወዳለሁ። አመሰግናለሁ። በጣም ቤቴን ማዳን ፈልጋለሁ፣ ማንም ሳይሰማኝ የቤቴን ገበና በቤቴ ሆኜ መማከር መሰልጠን ቤቴን ማስተካከል ፈልጋለሁ የምትሉ ካላችሁ ወደ መልህቅ ጎራ በሉ። በኦንላይን በስልክ በአካል ተማከሩ። 09774050 ደውሉ። መልህቅን ምርጫችሁ አድርጉ። ለማለተንፍስ ያላችሁ ውስጣችሁ ለረጅም ዓመት አመቃችሁ ቁጭ ያላችሁት ችግር ካለ መፍትሄ ያለው ወደ መልህቅ ጎራ በሉ። አመሰግናለሁ በጣም